በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 20 በዚች ቀን ከሌዊ ነገድ ከአሮን ትውልድ የሆነ ነቢይ ሐጌት አረፈ። እርሱም ከ12ቱ ደቂቅ ነቢያት አንዱ ነው። ናቡከደነፆርም የኢየሩሳሌምን ሕዝብ በማረከ ጊዜ የዚህ ጻድቅ ነቢይ ወላጆች ከእስራኤል ልጆች ጋር ወደ ባቢሎን ሀገር ተማርከው ሄዱ። ዳርዮስ የተባለ ኮርዝ በነገሰ ጊዜ በሁለተኛ ዘመን በመንግስቱ ይህ ነቢይ ትንቢት ተናገረ። የእስራኤል ልጆች ወደ አገራቸው ይገቡ ዘንድ ኮርዝ ዳርዮስ ባሰናበታቸው ጊዜ እርሱም ከገቡ በኋላ ቤተ መቅደስን ከመስራት ቸል ባሉ ጊዜ እርሱ ግን በአማሩና በተሾሙ ቤቶች ውስጥ ይኖር ነበርና እንዲህ አላቸው። ሁሉንም የሚገዛ እግዚአብሔር እንዲህ አለ፣ የኔ ቤት ፈርሷልና እናንተ ግን ሁላችሁም ቤታችሁን ታጸናላችሁ አላቸው። ስለዚህም ከምድር በላይ ያለች ሰማይ ዝናብ ለዘር ትነሳለች፣ በምድር ፍሬዋን አትሰጥም አላቸው። ከሕዝቡም ደጋጎችን ሰምተው እጅግ ፈሩ። የእግዚአብሔርን መመስገኛ ቤት እንደሚገባ መስራት ጀመሩ። ይህም ጻድቅ ነቢይ 70 ዓመት ያህል ኖረ። የትንቢቱ ወራት ክብር ይግባውና ክርስቶስ ከመምጣቱ በፊት በ430 ዓመት ነው። ከዚህ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የንግስት ታውፊና መታሰቢያ ሆነ። የአውጋኔዎስን የማዴዎስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንድትቀበል ለሁልጊዜ የሚያገለግሉ እልፍ አላፍ መላእክትን እያሳሰቡ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋሾች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ያጻፈውን ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።